እስቲ ስለ አንድ ጀግና ኮሎኔል በጣም ጎበዝ በጣም የሚገርም ፓን አፍሪካኒስት ኮሎኔል በቅርቡ በሀገራችን በጣም ብዙ ሰው ስሙን የሰማው ኮሎኔል እኔ የዛሬ 3 ዓመት 2023 ላይ አፕሪል የእሳቸውን ቪዲዮ በማውጣት ከኢትዮጵያ እናመሰግናለን የሚል መልእክት የጻፍኩበት ቪዲዮ ያረኩት መቼም የተወሰናችሁ ያያችሁት ይመስለኛል። የዛሬ 3 ዓመት የምስጋና ቪዲዮን ያቀረብኩላቸው ኮሎኔል በቀደም የ90 ዓመት የእኛን አየር ኃይል ሲከበር ስማቸው ሲነሳ ሰምቼ በጣም ደስ ያለኝ፣ ከመደሰትም በኋላ ግን በጣም ገረመኝና እንዴት ለዚህ ሁሉ በደል ያበቁት ሰዎች ኦኬ ለዚህ ሁሉ በደል የደረሰበት በደል ገና በወጣትነቱ አየር ኃይል ትምህርት ቤት ለመግባት ሄዶ መግባት አትችልም፣ ያው ጥቁር ስለሆነ በዛን ሰዓት ጥቁርና ነጭ አብረው ተቀላቅሎ ትምህርት ቤት መማር አትችልም ተብሎ ለጃኒተርነት ለጽዳት ሰራተኛ ኦኬ ለትምህርት ቤቱ ጽዳት የሽንት ቤት ጽዳት ተቀጥሮ እያዳመጠ በርጋ ቆሞ ትምህርት በሚማሩበት ሌሎች ፓይለቶች በሚሰለጥኑበት ጊዜ እያዳመጠ ራሱን አሰልጥኖ ራሱን ያን ትምህርት ወስዶ ራሱን ለፓይለትነት ያበቃ ጀግና ኮሎኔል። ከዛ ደግሞ አልፎ ተርፎ ወደ ኢትዮጵያ ከጣሊያን ጋር ስንዋጋ ማንኛውም የጥቁር አሜሪካዊ ወደ ኢትዮጵያ መዝመት የፈለጉ በጣም በብዛት ነበሩ። እሱንም ቪዲዮውን አሳይቻችኋለሁ። የዛሬ 2-3 ዓመት አውጥቼ ያሳይቻችኋለሁ። መቼም ብዙዎቻችሁ ያያችሁ ይመስለኛል። ተሰልፈው ለኢትዮጵያ እንዋጋለን ብለው ተሰልፈው እየተመዘገቡ የአሜሪካ መንግስት ነው የከለከላቸው። አይቻልም። ኦንሊ ቲንግ ኢትዮጵያን ለምረዳው እኛ መድኃኒት ብሎ ከልክሏቸው እኚህ ኮሎኔል ግን አቶ ሮቢንሰን ጆን ሲ ሮቢንሰን መቼም ስማቸውን በቀደም የእነሱ የጦር አየር ኃይል ከጅቡቲ መጥቶ ንግግር ሲያደርግ ሰምታችሁታል አይደል? እንዴት አድርጎ ክቦ አገራቸው ላይ ከሽንት ቤት ማጽዳት ስራ በስተቀር ማንኛውም ስራ አይፈቀድላቸው ነበር። ከጦር ሜዳ ሲመለሱ 380 ሺህ ጥቁሮች ሁለተኛው የመጀመሪያው ዓለም ጦርነት ጊዜ የዘመቱት ለአሜሪካ ነው የምላችሁ ለመዋጋት ጀርመንን ለመውጋት 380 ሺህ የመጀመሪያው የሁለተኛው የዓለም ጦርነት ጊዜ 1.2 ሚሊዮን ጥቁሮች ወታደሮች ነው የምነግራችሁ የዘመቱት 1.2 ሚሊዮን ጥቁር ወታደሮች ሄዳችሁ ተመልከቱ። የሁለተኛውን ዓለም ጦርነት ተዋግተው ዩሮፕን ኤዥያን ነፃ ያወጡ ጥቁሮች ናቸው የምነግራችሁ። ከዛ ውስጥ እኚህ ሰውዬ ኮሎኔል ሮቢንሰን ያሰለጠኗቸው ትምህርት ቤት ተስጊግ የሚባል የአየር ኃይል ትምህርት ቤት ጥቁሮች ብቻ የሰለጠኑበት ያንን መስርተው እዛ አሰልጥነው ከዛ የሄዱ ከ300 እስከ 450 በላይ የጦር አየር ኃይል አብራሪዎች ለሁለተኛው ዓለም ላይ ተሳትፈው 100 አይሞሉም የወደቁት የተመቱት በጀግንነት የተመለሱት ሲመለሱ የድል ሰልፍ ላይ መሳተፍ አይችሉም ነበር። ሌላውን ተውና ከጦር ሜዳ ሲመለስ አሸንፎ ሲመለስ ወታደር የድል ሰልፍ አላል እዛ ላይ አትሳተፉም ተብለው ምግብ ቤት ገብተው ሬስቶራንት ውስጥ ምግብ ገዝተው መብላት አይችሉም። ባስና ባቡሩ ሲሳተፍ ከኋላ ለነሱ የተዘጋጀላቸው ይሄ ምነግራችሁ ከጦር ሜዳ የመጡት ወታደሮቹ ጥቁሮቹን ነው ምነግራችሁ። ከ380 ሺህ ወደ 30 ሺህ አልቀዋል። ከዛ እንግዲህ ያስቡ 300 ሺህ የሚሆነው ተመልሷል። በሁለተኛው ዓለም ጦርነት ጊዜ 900 ምናምን ሺው ተመልሷል። ያ ሁሉ ሲመለስ አንድ ጀርመናዊ ከጀርመን ጋር ነው ተዋግተው ያለቁት አይደል? አንድ ጀርመናዊ በዛን ሰዓት ወደ አሜሪካ የሄደ ጀርመናዊ ሆቴል ገብቶ መብላት ይችላል። የፈለገበት ቦታ መጠቀም ይችላል። ስራ ተቀጥሮ መስራት ይችላል። እነሱ ግን ሲዋጉት የነበረው አገር ዜጋ የነሱ የበታችን በሀገራቸው እኮ ነው። ሆቴሎች መግባት አይችሉም። ማንኛውም አይነት ቦታ ገብተው መጠቀም አይችሉም። አንድ ከጦር ሜዳ ሁለተኛው ዓለም ጦርነት ሜዳ የተመለሰ አይሳቅ ውድዋርድ የተባለ ቬተራን
የተመለሰ ከጦር ሜዳ የተመለሰ ጀግና ከጦር ሜዳ ተመልሶ ወደ ቤቱ እየሄደ ባስ ሹፌሩን ከነ ዩኒፎርሙ ነው ዩኒፎርሙ እንዳረገ ከጦር ሜዳ ዩኒፎርሙ እንዳረገ ወደ ቤቱ እየሄደ ነው ወደ ሚስቱ ጋር እየተመለሰ ሚስቱና ልጆቹ ጋር የባስ ሹፌሩን ሽንቴልሽ ና እባክህ እዚህ የሚቀጥለው እንትን ጋር አቁምልኝ ስላለው ፖሊስ ጠርቶ እንዴት እንዲህ ብለህ ትነገረኛለህ? ነጭ ሹፌር ነው የባስ ሹፌሩ። አይኑን ያጠፉት፣ ሁለት አይኑን ያጠፉት። ከዛ እስር ቤት የከተቱት ከባሳ ወርደው ከጦር ሜዳ ተመልሶ ከነ ዩኒፎርሙ ነው የምላቸው። አይኑ ሂዱና ተመልከቱት። አይሳቅ ውድዋርድ ነው የሚባለው። አይሳቅ ውድዋርድ በሉና ጻፉና አይኑ እንዴት እንደጠፋ ከዛ ደግሞ አይኑን ያጠፋው ሸሪፍ ሸሪፉ ስሙ ሊንውድ ሻል ሊንውድ ሻል የተባለ ሸሪፍ ነው፣ የፖሊስ አዛዥ ነው። አይኑን በእንትን ጎልጉሎ ያወጣው። እንዴት እንዲህ ብለህ ሹፌሩን ተናገርክ? ነጭ ሹፌርን እንዴት ትናገራለህ አንተ? ከጦር ሜዳ ስለመጣ ለሀገራቸው እኮ ሲዋጋ አሳልፎ የመጣ ነው። አይኑን አጠፍተውት። አይኑን ያጠፋው ሸሪፍ ኦፊሰር ዋናው አዛዡ ጀርመን ነው። ሊንውድ ሻል ሂዱና ተመልከቱት። ሻል የምን ስም ነው? በልና ጻፉ። ጀርመን ነው። አሁን እኮ መሰላችሁ አገራቸው ላይ የነበሩት ጀርመኖች ስልጣን ያላቸው ጀርመኖች ናቸው። በአሁኑ ሰዓት አሁን ራሱ ያለው ጀርመን ነው አገራቸውን የሚያስተዳድረው አለ። አይኑን ያጠፋው ኦፊሰር ሸሪፍ ጀርመን ነበር ዘሩ። ለምን እንዲህ ብለህ ጠየቅ? ኮሎኔል ሮቢንሰን አገራቸው ውስጥ ስላልተፈቀደላቸው የራሳቸውን ትምህርት ቤት መስርተው ተስኪጊ የሚባለውን የጦር እንትን አሰልጥነው ከዛ በኋላ እንደገና ሲዘጋባቸው ሌላ ወደ ቺካጎ ሄደው ከፍተው በመጨረሻ አገራቸውን ትተው ለምን ሄጄ የአፍሪካን ሀገር አንድ ሀገር አላሰለጥንም ብለው የመጡ ሰው ናቸው። በዛን ሰዓት ተጠይቀው እሺ ብለው ለመምጣት ሲሉ መሄድ አትችልም ተብሎ እኔ የአውሮፕላን ፓርት ለመሸጥ ነው የሚሄደው፣ ለመደራደር ነው የሚሄደው ብለው ነው የተፈቀደላቸው ቪዛ ራሱ ከአሜሪካ እንዲወጡ። እንደዛ ሆኖ መጥተው ለሀገራቸው በዛን ሰዓት ሀገራቸው ጦር ለሀገራቸው አለም የተዋጉት፣ ለእኛ ሀገር ነው ከጣሊያን ጋር ሲዋጉ የነበሩት ሲያሰለጡ የነበሩት። እኚህን ሰውዬ በአሁኑ ሰዓት ነጭ ካፕቴን እዛ ጅቡቲ ያለ የኢስት አፍሪካ የአየር ኃይል ምናምኑ መጥቶ ንግግር ሲያደርግ ስሙት ያለውን አዚፍ አሜሪካን ወክሎ ኮሎኔል ሮቢንሰን እንዴት አድርጎ ትልቅ አስተዋጽኦ እንዳደረገ ብሎ ያሞግሳል። አሁን የሚገርመው እኮ ያንን ሁሉ ያደረጉትን ነገር በደል ያንን እንድንረሳ ነው የሚፈልጉት። እኛ ደግሞም እንደዛ ሆነን እንጂ በጣም የሚገርመው ከሆነ ይህን ሰሞኑን አይታችኋል። የጣሊያንና የአፍሪካ ሰሚት ተብሎ በጣሊያንኛ ዘፈን ይዘፈን ነበር የአፍሪካ አንድነት ድርጅት ውስጥ። የካቲት 12 ባለፈው የሰራሁላችሁ ቪዲዮ ላይ ያልኳቸው አለ ምን እንዳደረጉ እዛ አዲስ አበባ ውስጥ። እነዚህን ሰዎች እንትን እኮ ነው ይሄ ኮሎኒያሊዝም ማይንድ የለም እሱ ነው ያለን እኛ። አሁን የፍሬንች ኮሎኒ የነበሩት በጠቅላላ የሚሰሩት ከፈረንሳይ ጋር ነው። ስብሰባ ያደርጋሉ አብረው እንዴት አድርገው እድገት እንደሚያምጡ ለሀገሪቷ ብለው መጥተው አሁን ፓኒክ ውስጥ የገቡት ለምንድን ነው? እኛ ፊታችንን እያዞርን ነው። አፍሪካ ፊቱን አዙሯል። አሁን ወደ ቻይና ወደ ህንድ ጋር ነው የሚሰራው። ለዛ ነው እየመጡ አብረን እንስራ እንደዚህ እናደርግ ኢንቨስት እናደርጋለን የሚሉት። በዛ ላይ ግን እስቲ አንድ ሰው በዛን ሰዓት ያደረጉትን በደል አንስቶ ይናገር። ከዚህ በፊት ያደረጋችሁት ጣሊያኖች በደል በጣም ክፉኛ ስለሆነ እስቲ ስለሱ ትንሽ እንናገር ብትሏቸው ተነስተው ነው የሚሄዱት። እነሱ እኮ የመጨረሻ መጥፎ ሰዎች መሆናቸው የምታውቁት ውል ሲፈራረሙ ከምኒልክ ጋር ስንፈራረም የሰላም ውል እንፈራረም ብለው በአማርኛና በጣሊያንኛ ነው የተፈራረም ነው። ወረቀቱ ኮፒ ተደርጎ ማለት ነው ተተርጉሞ በጣሊያንኛ የተጻፈው የሚለውና በአማርኛ የሚለው የተለያየ ነገር ነው። በአማርኛ የሚለው እኛ ከነሱ ጋር እንደምንሰራ ልክ እንደ ማንኛውም እንደ እንግሊዝ እንደ ፈረንሳይ ሆነን ከነሱ ጋር በሰላም ሰርተን አብረን መኖር እንደምንፈልግ ነው የሚለው። በዛኛው ግን ማንኛውም ነገር የሚኒልክ መንግስት በጣሊያን መንግስት ስር ብቻ ነው ማመልከት ወይ መጠየቅ የሚችለው የሚል ነው የተጻፈው። መቼም ስለሱ ታሪክ ብዙቻችሁ ናቸው የምታውቁት። እነዚህ ሰዎች ናቸው ዛሬ ከኛ ጋር አብረው የሚጨበጨብላቸው። ስብሰባ ስንሰበሰባሉ ከነሱ ጋር ነው አብረን መስራት ያለብን።
እንዴት እንደዚህ አይነት አመለካከታችንን እንደሚቀይሩን እያያችሁ ነው። መጥተው ያሞግሳሉ። ዋው በጣም ያደረገው አስተዋጽኦ ኮሎኔል ጆን ሲ ሮቢንሰን ለኢትዮጵያ ያደረገው በጣም የሚያስመዘግንና ለኢትዮጵያ ትልቅ አስተዋጽኦ ያደረገ የሀገራችን ሰው ነው። ከሀገር እንዳይወጣ እኮ ተከልክሎ ነበር። በሁለተኛው ጊዜ ተመልሶ ሲመጣ ተደብቆ ነው የመጣው። ቢዝነስ እንትን ነው ምሰራው ብሎ ይህንን ነው የሚያሞግሱት እየመጡ እና ኮሎኔል ጆን ሲ ሮቢንሰን ማለት የኢትዮጵያ አየር ኃይል የኢትዮጵያን አየር መንገድ ሲመሰረት እዛ የነበሩ አብሮ ብዙ ነገር አስተዋጽኦ ያደረጉልን በጣም ትልቅ ሰው ናቸው። በጣም ትልቅ ሰው ጉላክ